እኔ እናንተን አንድ ትልቅ የተከበረ ትዳር ማፈርስ አይነት ሰው አይደለም። እንደዚህ አይነት ተልካሻ ነገር ዝም ብዬ ከመሬት ተነስቼ አላወራም። በቃ እውነቱን ተናገር። ከሌላ ሴት ልጅ ያምናል ምን ማለት ነው? ሰላም ተረጋጊ፣ ሰላም ተረጋጊ። ቆይ ሰላም ተረጋጊ። ስትሆኚ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ወፌ ጻፍሽው በበደል መዳፍ ሰላም እንዴት ናችሁ? ውድና የተከበራችሁ ውድ ቤተሰቦቻችን ሰላም ናችሁ ወይ? እግዚአብሔር ይመስገን እኛ አለን፣ ቤተሰብ አለን። ዛሬ ቤተሰብ ማለት የሆነ ነገር ላስተካክል ነው የመጣሁት። ማርያምን እኔ በሰው ህይወት መግባት አልፈልግም፣ ግን እኔ እንጃ አይታችሁ ከሆነ ሶላንና ሰላምን ያስታረኳቸው እኔ ነኝ ማለት አልችልም። በእርግጥ ያው እግዚአብሔር ፈቅዶ በእኔ ላይ አድሮ ነው እነሱ መታረቅ የቻሉት። ግን ቢሆንም አሁን ሌላ የሰማሁትም ያየሁትም ያረጋግጥኩትም መረጃ አለኝ። እኔ በእውነት እኔ አላቅም። ይሄንን ለሰላም መንገር ይኖርብኝ አይኖርብኝ በእውነት ከራሴ ጋር በጣም እየተጣላው ነው። ቤተሰብ ማለት ምንድነው? ሶል ከሌላ ሴት ያስረገዘው ልጅ አለው። ሶል ማለት ነው ከሌላ ሰው ያስረገዘው ልጅ አለው። ይሄንን ምን ብዬ ነው እጄ ለሰላም ሶልን ቤቷ ድረስ ይዤ ሄጄ ታሪቂው የልጅሽ አባት ነው፣ ልጅሽ ካለ አባት ማደግ የለበትም ብዬ አልቅሼ እግሯ ውስጥ ወድቄ ያስታረኩት ልጅ እንዴት ነው እንደገና መልሼ ደግሞ ባልሽ ከሌላ ሰው ልጅ አለው ብዬ ምነግረው? እንዴት ነው ይሄንን ምነግረው? ቤት ድረስ ሄጄ አለመንገርስ እንዴት ነው የምችለው? ይሄንን እያወቅኩ እንዴት ነው የሰላም እንቅልፍ ልተኛ የምችለው? በእውነት በጣም ጨንቆኛል። በቃ ማደርገው ነገር በጣም ግራ ገብቶኛል። አንድ ትዳር መረበሽም ነው መበጥበጥም ነው ደግሞ ግዴታ ማወቅም አለባት እና በቃ በጣም ብዙ ለፍቻለሁ። በሰው በኩል እንድታውቅ ላድርግ ወይ ራሴ የምር ከራሴ ጋር በጣም ጸብ ውስጥ ነኝ። በጣም እየተጣላው ነው ከራሴ ጋር። እናንተ ብትሆኑ በእኔ ቦታ ምን ታደርጋላችሁ? እስቲ ምክሩኝ፣ እስቲ ሀሳብ ስጡኝ። የምር ቤተሰብ በቃ በጣም ግራ ገብቶኝ ነው ያለው። በዚህ በኩል የራሴ ጉዳይ ያለብኝ፣ እዚህ ከነ ሚልኮ ጋር የምጣላው ነገር አለ፣ ከናሱ ጋር ከነ ኪራ ጋር ሰላም አይደለሁም። በቃ ውዝግብ ውስጥ ነኝ። ወደዚያ የምለው ነገር አለ። አሁን ደግሞ ድጋሚ ራሴ ላይ ሌላ ችግር መፍጠር ነው። ሄዶ ባለቤትሽ ከሌላ ሴት ልጅ አለው ብሎ መንገር ራስ ላይ ችግር መምጣት ነው። ከሷ ጋር እምጣላለሁ፣ ከሱ ጋር እምጣላለሁ። የምር የሀቅ ነው። አንድ በሰው መሀል ገብቶ የሆነ ፈተና መሆን ነው። የምር አንድ ትልቅ ትዳር መበተን ማለት ነው። ይሄንን ወስኜ እጄ እንደዚህ ማድረግ በቃ በጣም ከብዶኛል። ግን እንደዚህ በቃ በቀጥታ እንደዚህ ማለት ባልችልም፣ እንደዚህ እንቅጩን ፊት ለፊት እንደዚህ መናገር ባልችልም፣ ግን ዳር ብዬ እነግራታለሁ። ማለት ፈትሽው እንደዚህ በቃ እንደ ጥያቄ ማነሳለሁ። አስረግዘው ቢሆንስ ምን ትሆኛለሽ? በቃ የመሳሰሉ ነገሮችን በቃ እኔ ሰላም እንቅልፍ እንድተኛ የራሴ የሆነ ነገር ማስቀመጥ አለብኝ። ሰላም እንድታውቅ ዳር ማለት አለብኝ፣ ግዴታዬ ነው። የምር ሶሎሞን እኔ አላቅም። ይሄን ነገር ከቻልክ ፊት ለፊት በቃ እኔ ምን እንደምላ አላቅም። የምሬን ነው። በጣም ደውዬ ላገኝህ ሞክሬያለሁ። እንደዚህ አይነት ነገር ሐሳቡንም ላነሳልህ ሞክሬያለሁ። ግን አንተ እየሸሸ ነው እና እውነት እንደሆነ ነው እኔ ያመንኩበት። በቃ እንዳለኝ መረጃ ከሆነ እንዳንተም ሽሽት ከሆነ በቃ ነገሩ እውነት እንደሆነ ማረጋገጥ ችያለሁ። ስለዚህ ሰላም ትወቅ ብዬ እቤት እመጣለሁ። አደራ እኔ ካንተ ምንም ችግር የለብኝም፣ ካንተ ምንም ጸብ የለብኝም። ግን ደግሞ ሰላም ስትጎዳ ማየት ማለት እንደዚህ አይነት ትልቅ ነገር ደብቃሃት
ሳታቅ ነው መቼም ከጀርባው አሲር ነው እንጂ መቼም አውቃ እሷ አንተ ጋር የልጆቼ አባት ብላ አቅፋተኛ መቼም ይሄንን እያወቀች ስለዚህ በኔም እንዳትፈርድ ማድረግ ያለብኝ ነገር ነው ግዴታ የምር እኔ ህሊናዬ ማረፍ አለበት ይሄንን እሷ አውቃ ማለት ነው እና ይሄ ቤተሰብ የምር ነግራታለሁ እናንተም ብትሆኑ እኔ ላይ እንዳትፈርዱ በቃ ግዴታ እናንተ ብትሆኑ እስቲ በሰላም ቦታ ብትሆኑ እኔ ለናንተ መጥቼ መንገድ የለብኝም አለብኝ ግዴታ ነው ማወቅ አለባት ሰላምና ቤቷ ሄዳለሁ ቀስ ብዬ ዳር ያለውን ነገር ላሳምናት ሞክራለሁ ሰሎሞን ቤት ሊኖር ይችላል እሱም ካለ እሱ ፊት ነው ምነግራት በዚህ አጋጣሚ ስነግራችሁ ካለ እሱ ፊት ነው ምነግራት ከሌለም ደግሞ ዳር ብዬ እኔና እሱን እንድታገናኘን ወጥቼ ሄዳለሁ ይሄን ነው ማረገው ቤተሰብ እና የቀረውን ቪዲዮ ማለት እስቲ እዛ ያለውን ነገር ቀርጽላችኋለሁ ታያላችሁ ትክክል ኮንኩ ትክክል አድርጋል ተሳስቼ ከሆነ ደግሞ ተሳስተሃል በሉኝ ተከተለኝና ቤተሰብ ሰላም እየጠበቀችኝ ነው ዳርሻለሁ እንኳን ደህና መጣችሁ ቤቶች ሰላም ለዚህ ሰላም እንዴት ነሽ ሰላም ነው እንዴት ነሽ ሰላም ነው አይደል ሰላም እግዚአብሔር ይመስገን ሶልሽ አለሁልሽ የለም ወጣ ብሏል ሶልሽ እሺ ሰላም ነው ና ደብሮኝ ነበር ለና ለልና አቻኩልህ ፈልክሻለና ማለት ሰላም ነው ግን ቁጭ በል እኔ ሰላም እኔ አልቀመጥም ይቅርታ ምን ነው ችግር አለ አይ ችግር እንኳን የለም ግን ምነግርሽን ነገር ምን ብዬ እንደምነግርሽ አልገባኝ ምንድነው ምን ችግር ተፈጠረ ችግሩ እንኳን እኔ ችግር ይሁን አይሆን አላውቅም እንዴት እንደምትረጂው ግን ስሜታዊ ላለመሆን ሞክሪ ማለት ሊያናድሽ ይችላል ምንድነው እንዴት ምን አለ ማለት ግራ ጋባኝ ምንድነው ማለት እኔም ሰላም ግራ በመጋባት ውስጥ ሆኜ ነው የመጣሁት ማለት በጣም ብዙ ሀሳብ ውስጥ ነኝ ይሄን ላንቺ መንገር ልክ ልሆን አልሆን በቃ እርግጠኛ አይደለሁም እያስጨነቀኝ ነው ነገር ምንድነው ሰላም ይሄ እኔ ከተጨነቅኩት በላይ አትጨነቂም አሁን ታውቂያለሽ ቤተሰብ ሰላም ነው ቤተሰብማ ሰላም ነው ታውቂያለሽ አይደል ከሶል ጋር ያላችሁን ችግር አሁን በቅርብ ነው የፈታችሁት እንደውም ከሶል ጋር ሆኜ ግርሽ ውስጥ ወድቄ እኔ ነኝ ያስታረኳችሁ እና እንደገና መልሼ ደግሞ አሁን ምን ቢሆን ነገርሽ ታውቂያለሽ ይከብድ ነገረኝ እንዴ የባሰ ያስጨነቀኝ ነው ምንድነው የተፈጠረው ምን ሆነ ሶልማ ምንም አልሆነም ታዲያ ምን ሰላም ታውቂያለሽ እኔ ትዳራችሁን መበጥበጥ አልፈልግም በማርያም ምንድነው ሲያስራኝ ግራ ጋባኝ እኮ ነገረኝ ምንድነው ምን ሆነ ነው ቆይ ደህና ነህ ግን ምንድነው የተፈጠረው ምን አዲስ ነገር አለ የተፈጠረው ነገር አስረዳኝ ሰላም እኔ ምን እንደምልሽ አላውቅም በእውነት በቃ እኔ ምን ይሆንክ ነው አንተ ቆይ እያስጨነቀኝ ነው እኮ ይባስ ነገረኝ ሰላም እኔ እኮ መንገር ስለከበደኝ እኮ ነው ማለት ምን ብዬ ልንገርሽ እሺ እኔ በሌላ ራሳት አስጨነቀኝ ነገረኝ በቃ መፍትሄ እናመጣበታለን ምንድነው እኔ እኮ ፈርቼ ነው እርጉዝ ነሽ ራስሽን ብትስጪ ድንገት የሆነ ነገር ቢፈጠር የማን አለላለው ሰላም ይሄን ያክራስ ምን ያስት ነገር ምን ተፈጥሮ ነው አይ በቃ ድንገት ራስሽን ባትስጪ እንኳን ያናድሻል ታውቂያለሽ ምን ያድሽ ነገረኝ የማሳውን ጭንቀት እየፈጠርክብኝ ነው በጣም ተረጋጊ አንቺ አትጨነቂ አሁን እንዴ ይሄን እኮ ምንድነው የተፈጠረው ይሄ ምን ሆነ ነው ቆይ እንዴ ነገረኝ ምንድነው ምን አዲስ ነገር አለ ችግሩ ምንድነው አስረዳኝ ሰላም ከባድ ነው እኔ ምን ልበልሽ እሺ ወይኔ ጉዴ ነው አስረዳኝ እያልኩ እኮ ነው ምንድነው ሰላም አቃተኝሽ እኔ ምን ልበልሽ ምን ብዬ ላስረዳሽ እኔ ፈራው ታውቂያለሽ ወይ ደግሞ ምናልባት አንቺ እኔን ውሸታም ነህ ትዳር ልትበጠብጥ ነው የመጣው ብለሽ እንዳትይም ሶል ባለበት ቢሆን አሪፍ ነው አሁን እሱ በሌለበት ምን ብዬ ልንገርሽ ይቅር በቃ ልሂድና ለዛሬ ጠዋት ልምጣ ወይኔ ጉዴ አንተ ምን ሆነህ ነው በጭንቀት እዚህ እንትን እንደሆነ ነው ያንተ የምትፈልገው ልነግርሽ የፈለኩት ስለ ሶል ነው እሺ ምንድነው እሱ ባለበት አይሻልም ሰላም አይ ነገረኝ ችግር የለውም ቅድመ ለኔ ነገረኝ ምን ችግር አለው እሱ ፊት ደግሞ እንደግመዋለን ሲመጣ
ሰላምዬ በማርያም አይ ድንገት የሆነ ነገር ቢፈጠር እንኳን እሱ ፊት ቢሆን ይሻላል። ምን አይፈጠር? ምን አጥፍቶ ነው? ምን አጋጥሞት ነው? ችግር አለ? እኔ መፍታት የማልችለው ነው? እናንተ አሁን ዛሬ ታርቃችሁ ዛሬ እንግዲህ ስትጣሉ ምን ይባላል? እሺ ለምንድን ነው የሚያጣላ ነገር? ምን ተገኘ? የምትሰሚው ነገር ሊያጣላችሁ ይችላል። ሰላም በቃ ሊያጣላችሁ ይችላል። ለዛ ፈርቼ ነው እኔ። ለዛ ይቅር በቃ ተረጋጊ፣ ቁጭ በይና። አይ ንገረኝ። መጀመሪያው ለምን አነሳኸው? አሁን ንገረኝ። በእናትሽ ሰው ባለበት ጠዋት ይሻላል። ግድ የለሽም ሰላም። አይ ነው ችግር የለም። አሁን ንገረኝ። ምንድን ነው የተፈጠረው? ምንድን ነው ያጠፋው? ምን ገጥሞት ነው? እሺ ምን ሆነህ ነው? እሺ በቃ ሊያጣላን የሚችል ነገር ምን አጥፍቶ ነው? እሺ ምን አድርጎ ነው እሱ? ሰላም ስለከኝ እኮ ነው። ቆይ ለምን እንደማታወራው? ቆይ አንተ ምን ብዬ ልንገርሽ? እኔ ከበደኝ። ነገር ያደረገውን ነገር ያጠፋውን ነገር አስረዳኝ። ምንድን ነው? ከብዶኝ እኮ ነው እኔ ሰላምዬ። ወይኔ እንደምሆን በጣም እያከበድኩ ነው ነገር ሌላ ነገር ሀሳብ ውስጥ እየከተትከኝ ነው። ንገረኝ። አይ ሌላ ሀሳብ ውስጥ አትግቢ ግን እሺ ተረጋጊ። እሺ ምንድን ነው መሰለሽ ሶል ምን ሰላም እኔ እሺ ሶል ምን ሆነ? ምን አደረገ? ምን አጠፋ? ላወራው ሞክሬያለሁ። ስልክ አላነሳ ስላለኝ በቃ እውነት ነው ብዬ ደምድሜ ነው የመጣሁት። ታውቂያለሽ ይሄን። እሺ ምንድን ነው ያደረገው? ንገረኝ። ችግር የለውም እኔ ወስነዋለሁ። ሶል ያንቺ ማለት አንቺን ልጅ አይደለም ልጅሻለበት ምክንያት ምን ሰላም ሶል ከሌላ ሴት ልጅ አስረግዟል ማለት ልጅ አለው። እየቀለድክ ነው? እየቀለድክ ነው? አንቺ እርጉዝ ሆነሽ አንቺ ላይ እንደዚህ እንዴት ቀልዳለሁ? ሰላምዬ ይሄን ነው ልልሽ። አይ አላምንም። እየቀለድክ ነው ማለት ተረጋጊ። ምን መሰለሽ እኔም ነገሩን ስሰማ አላምንም ብያለሁ፣ ግን በማስረጃ አስደግፈው ነው አስረግጠው የነገሩኝ። አንቺ እንደማታውቂ ስለማቅ ነው ይሄን ልነግርሽ የመጣሁት። ሰላም አይ እየቀለድክ መሆን አለበት። ሰላም እየቀለድክ መሆን አለበት። እርግጠኛ ነህ? ማን ይነገራል? ማን ያሳየህ? እኔ እንደዚህ አይነት ቀልድ ቀልዳለሁ? አንቺ እርጉዝ ሆነሽ እንደዚህ አይነት ቀልድ ቀልዳለሁ? ሰላም ተረጋጊ ብዬሻለሁ። በማርያም ይሄንን ነው እኮ አልንገርሽ የምልሽ። በማርያም እርግጠኛ ነህ? እየቀለድክ አይደለም? እየቀለድክ አይደለም? ሰላም ምን ብዬ ቀልዳለሁ? እኔ ምን ብዬ ቀልዳለሁ? በማርያም ሰላም ተረጋጊ፣ በእናትሽ ሰላም ተረጋጊ። በማርያም ስሚ፣ በእናትሽ እንደዚህ አትሆኚ፣ ተረጋጊ። ለዚህ እኮ ነው ልንገርሽ ያልኩሽ። ሰላም ተረጋጊ፣ ተረጋጊ፣ በቃ ተረጋጊ። እንዴት ነው የምረጋጋው? ማለት ሰላም የሰማሁት መረጃ ትክክል ላይሆንም ይችላል። እኔ ደውዬ ላወራው ስፈልግ አላወራ ስላለኝ ነው። በጥርጣሬ ነው ይሄንን የምነግርሽ። ሰማሽ? እንዴት ነው በጥርጣሬ የምታወራኝ? እርግጠኛ ነህ እሱ ከሌላ ልጅ አለው? ሌላ ሴት አስረግዘዋል የምትለኝ አንተ? ይሄ እንደዛ ነው? ንገረኝ። እንደዛ ነው? አዎ ሰላም እንደዛ ነው። እንዴ ተረጋጊ ብዬሻለሁ። በማርያም እሺ አንቺ ተረጋጊ። ለዚህ እኮ ነው እኔ ፊት ለፊት አንድ ላይ ሆነን እናውራው የምልሽ። እሺ አንቺ ተረጋጊ፣ እንደዚህ አትሁኚ። እሺ አታልቅሽ ሰላም፣ በእናትሽ እሺ አታልቅሽ በማርያም እሺ ሰላም አታልቅሽ፣ ተረጋጊ በእናትሽ ሰላም። ይኸው በጥርጣሬ ነው ማለት እርግጠኛ አይደለሁም እያልኩሽ ነው። እርግጠኛ አትሁኚ አንቺም በእናትሽ። ይኸው እኔ ትጣላላችሁ ያልኳችሁ ለዚህ እኮ ነው። አሁን እሺ ሲመጣ ስምት ይዋለሽ። እሺ ቁጭ በይ በእናትሽ ቁጭ በይ። በቃ አታልቅሽ፣ አንዴ ቁጭ በይ ሰላም፣ ቁጭ በይ በእናትሽ እሺ አታልቅሽ በእናትሽ። እስከ ዛሬ ስጫወትብኝ ነበር ማለት ነው። ምን አይነት ሰው ነው? ቆይ ምን አይነት እናት የለውም እንዴ? በማርያም ሰላም፣ በማርያም አታልቅሽ፣ በማርያም አታልቅሽ ሰላም። እሺ አታልቅሽ። እርግጠኛ አይደለሁም እኮ እኔም እኮ በእናትሽ እሺ ተረጋጊ በእናትሽ። በወድሽ ላይ ያልሽው ልጅ ጥሩ አይደለም። አታልቅሽ፣ ስሜታዊ ሆነሽ አታልቅሽ በማርያም። እሺ እኔ ግን እንዴት ነው ከመንዘሮት ያመንኩት? እንዴት አመንኩት? እሺ ተረጋጊ። ማነው አታልቅሽ በእናትሽ ሰላም። ለምን ታለቅሻለሽ? ተጫወተብኝ ብዬሻለሁ እኮ ሰላሜ። ክፍት ነው
ምን ተፈጥሮ ነው? ሰላም ተረጋጊ፣ ሰላም ተረጋጊ። ቆይ ሰላም ተረጋጊ። ቆይ እሺ፣ ቀስ ብለሽ ጠይቂው፣ ሰላም ተረጋጊ። ምን ማለት ነው? ምን እያለችኝ ነው? ቆይ ተረጋጊ። ሰላም አንተ አስረዳኝ። ምን ሆነሽ ነው? ለምን አስፈለገ? ይሄን ያክል እኔን መጉዳት? አንተ ቆይ ተሰኛለህ ማለት ነው። ቆይ ሰላም፣ እሺ ተረጋጊ። ሶላ ዝም አትበል። በቃ አሁን መልስ ትፈልጋለሽ ካንተ። ቆይ ምን እየተፈጠረ ነው? እኔ እየቀረጽክ ነው? ምንድነው? አንተ ቆይ እናት የለም እህት የለም? ለምን ነው የሰው የሴት ልጅ? እሺ ሰላም ተረጋጊ። ቆይ ሰላም ተረጋጊ። ምን ተፈጥሮ ነው? ጉዳዩ እኔ እኮ ምንም አውቀው ነገር የለም። ተው አንተ አስመሳይ ሰው አትሁን በእናትህ። ሶል የምትናገር ከሆነ እውነቱን ተናገር። እንደዚህ አታድርግ። እውነቱን ንገረኝ። ምን እያልክ ነው አንተ? እኔ እንዳላወቀ አትሁን በእናትህ። እኔ ሁሉንም ነገር ሰምቻለሁ። ላናገርህ ስሞክር ሆን ብለህ ስልክ አታነሳልኝም፣ ደግሞ ተዘጋብኛል። እኔ የምታወሩት ነገር ምንም እየገባኝ አይደለም። ቀልዳችሁ ነው ወይስ ምንድነው? ምን ተፈጥሮ ነው? ቆይ እንደዚህ ያለቀሰች ትቀልዳለህ? አሁንም ዳር ትላለህ። ላለማመን ነው በቃ። የውሸት ይብቃ። አስመሳይ አትሁን በእናትህ። አታዛዝንም? ሰላም ቢያንስ ስለወራህ ነው አንተ። እኔ ምንም ስለምን እያወራህ እንደሆነ እኔ አታስመስል። ግራ እንደተጋባዘው አትሁን። እኔን እያየክ መልስልኝ። እኔ ገራ ገባኝ። ሰላም ምን ሆነሽ ነው? ፍቅረኛ ነው ያለህ አንተ? ስንት ልጅ ነው ያለህ? እኔ ምን ሌላም ትቀልዳለህ አይደለ? ቀልድ ነው ያዝከው። ንገረኝ። አልቀለድኩም። ሶላቷስ በቃ እውነቱን ንገራት። በቃ እኔም እየቀለዳችሁ ነው አይደል? ትስቃለህ አይደለ? ትስቃለህ። እኔ ቀልድ እየመሰለኝ ነው። ታዲያ ይሄ ነገር ምንድነው? እያለቀሰች አንተ ትስቃለህ? ሶል ይሄ ስለነበረ ነው። ሌላ ሴት ስላስረገዝክ ነው። የኔ ልጅ አይደለም ያለኝ። ሶል እኔ ሁሉንም ነገር ነግሬያታለሁ። ከሌላ ሴት ልጅ እንዳለ ሁሉንም ነገር ነግሬያታለሁ። የምትናገር ከሆነ እውነቱን ተናገር። ሶል እንደዚህ አስመሳይ ሰው አትሁን በእናትህ። ሰላም ምን እያደረግሽ ነው አንቺ? አምሻል እንዴ? አስመሳይ ሰው ነህ። ለምን እውነቱን አትናገርም? አሁንም ለምን ዳር ትላለህ? እዚህ ነው ሰላም አየሽ? አሁንም እየሳቀብሽ ምናምን ብለህ ያለ ስሜ ስም ስትለጥፍብኝ ነበር። ለዚህ ነው አሁን ገብቶኛል። አሁን እውነታ ሙሉ ተገልጸልኛል። የምን ትዕግስት ነው የምትለው? በቃ የምትናገር ከሆነ አንተ ለፊት ነው እያወራችኝ ያለችው። ካሜራ ይዛችሁ ምናምን እያወራችሁ ነው። ስለምን ልጅ ነው የምታወሩት? እኔ ምንም አውቀው ነገር የለም። ምን እያልሽ ነው? ሰላም በኋላ የሚቆጭሽ ነገር አትናገሪ። ስርዓት አስረዳኝ። እሺ ንገረኝ። ሰላም ተረጋጊ። ምን ሆነሽ ነው? ምንድነው የምረጋጋው? እውነቱን ንገራት በቃ። አንተ ቆይ ምን ብላት ነው? ምን ተፈጥሮ ነው? ምን እላታለሁ እኔ? ላትጩ እውነቱን ተናገር በቃ። ይቀልዳል እንዴ? እየቀለድክ ነው አይደለ? ሶሪ እኔ ነግሬሃለሁ። እኔ እየሰማኸኝ ነው ሰሎሞን? ስማ፣ ምንድነው የሚሸፍንልኝ? እኔ እናንተን አንድ ትልቅ የተከበረ ትዳር ማፈርስ አይነት ሰው አይደለሁም። እንደዚህ አይነት ተልካሻ ነገር ዝም ብዬ ከመሬት ተነስቼ አላወራም። በቃ እውነቱን ተናገር። ከሌላ ሴት ልጅ ያስረገዝከው ልጅ ያማል እንዴ? ምን ማለት ነው? ከሌላ ልጅ ማለት ምን ማለት ነው? ተረጋጋ እንጂ ሰሎሞን። ምንድነው የምትሆነው? ምን እውነቱን ስላወራው ነው የምታንቀኝ? እውነቱን ስላወራው ነው የምታወራው? ተገላለሁ እንዴ? ልቀቀኝ። እሺ ተረጋጋ። ምን ይሆንክ ነው? ልቀቀው። ለባለቤት አስረዳት ነው ያልኩ። በቃ እኔ እንዴ አንተ ስለታገሩ እንዴ? ምን ካለ ስም እየሰጠኝ ነው። ሰላም ነው ስልክ ነው። ቀስ ብለህ መጠየቅ ትችላለህ። ምን ያናድሃል? ይኸው እኔና ለአንተ እሱን አይደል ያስታረቀን አይደል እንዴ? እሺ በምን ሰላም፣ በእውነት እኔ በጣም ይቅርታ። ይሄን ሁሉ እኔ አላውቅም ነበር። አንቺ ቆይ የሰው ወሬ ሰምተሽ ትቀያየሪያለሽ እንዴ? ሰው ወሬ አትበልስ እኮ ነው ያስታረቀን። ሰላም ምን ማስረጃ አለሽ? ይሄን ማድረጌ አንተ አሁንም የካድክ ነው? አይ ማስረጃ እየፈለክ ነው? ከአንተ ጋር ምንም ማወራው ነገር የለም። ስርዓት ይኑር። ቆይ ምን ማስረጃ አለሽ? ቆይ አይደለም። እሺ ጥያቄ ከምትጠይቅ ጥያቄዋን በጥያቄ እሺ ልጄን አገናኙኝ። እሺ ልጄን ማግኘት ፈልጋለሁ። ሰላም ቆይ አንተ ጥያቄዋን ለምንድን ነው በጥያቄ የምትመልሰው? ቆይ እዚህ አውራ ሰሎሞን፣ እዚህ አውራ። ጥያቄን በጥያቄ ከምትመልስ በቃ እንሂድ ነው ሰሪ ነው። እሺ ቆይ አውራ እሷ ፊት አውራ። ቆይ እሷ ፊት አውራ። እሷ ማብራት ፊት እሷ ፊት አውራ። መጀመሪያ ጥያቄ ለምን በጥያቄ ትመልሳለህ? ከሌላ ያስረገዝከው ልጅ አለ የለም? አንተ ያማን ምንድነው የምታወራው? እሺ ተረጋጋና አውራ። ተረጋጋት ይኑር። ታዲያ የምታወራው ነገር አየሽ አይደል? እውነቱ ሲወራ ምን እንዴት እንደሚያደርገው ስለተነቃበት ነው እንደዚህ የሚሆነው። ወሬ ሰምተሽ ነው የምትቀያየሪው? ሰላም ግን ያገኘሽው ማስረጃ የለም? ያው እየነገረኝ እኮ ነው እሱ። እንሄዳለን እኮ
እኔ የምትሄዱ ከሆነ ኑጡ ና። እሺ ልቀቀኛ። ቆይ ዞል እሺ ኑ ቆይ ነይ ሰላም እንሂድ ና። እሺ ቆይ አንዴ ተረጋጉ። እሺ ቆይ አንዴ ቆይ ሰላም ቆይ ሰላም እኔ ስላስለቀስኩሽ ይቅርታ፣ ማርያምን ይቅርታ። ፍራንክ ነው ስቀልድ ነው። ሶላ ይቅርታ ማርያምን ይቅርታ። እኔ ፍራንክ ላድርጋችሁ ብዬ ነው። ሰላም ይቅርታ። በእውነት እኔ ስቀልድ ነው። አይ ለጨዋታ ብዬ ነው እንዴ፣ በማርያም ለቀልድ ብዬ ነው። ሰላም ይቅርታ፣ በቃ ይቅርታ፣ በእናትሽ ይቅርታ። ሶላ አውቃለሁ ህይወት ነው። እሺ ሶላ እንደዚህ አይነት ቀልድ ብራንክ ነው እኮ እንዴ፣ ቀልድ እንደዚህ አይነት ቀልድ። እሺ በቃ ይቅርታ፣ በእናታችሁ ይቅርታ። እንዴ ሶል በቃ ይቅርታ፣ በእናታችሁ ሰላም። እሺ ና ያው አረፍ በል። እሺ ና ቁጭ በል አንዴ። በቃ ይቅርታ፣ ቁጭ በል በቃ፣ በእናትህ ና ይቅርታ። ሰላም ይቅርታ አልኩሽ እኮ ይቅርታ፣ በእውነት ይቅርታ። ፕራንክ ነው ማርያምን፣ ፕራንክ ነው ስልሽ ለጨዋታ ነው። በቃ ይቅርታ። እንዴ እንደዚህ አልቃሽ ሶል ኧረ በማርያም አውቃለሁ ይቅርታ። እኔ ትንሽ ላጫውታችሁ ብዬ ነው እኮ ማለችሁ ገብቼ ትንሽ ሳቅ ልፍጠር ብዬ ነው። እሺ ሶላ ይቅርታ አልኳችሁ እኮ በቃ ይቅርታ፣ ለቀልድ ብዬ ነው አልኳችሁ አይደል? ይቅርታ እና ምንም ቢሆን ባልተረጋገጠ ወሬ እንደዚህ እኔን ታስቀይሚያለሽ? ያው ጓደኛህ ነው ታዲያ። ቢሆንስ አሁን እኮ በዚህ ዘመን ሰላም ግን በጣም በቃ የሆነ ሰው የምታመን ሰው ናት። ማርያምን ውፈይ ደስ ስትይ ይቅርታ። እሺ ሶላ ይቅርታ። በእውነት ችግር የለውም። ቀንህን ጠብቅ። በእውነት በጣም ነው የጨነቀኝ። ውፈይ። እሺ ውድ ፋሚሊ እንዳልኳችሁ እውነት አልነበረም፣ ለቀልድ ብዬ ነው። እናንተንም ቢሆን ፕራንክ አድርጌያችኋለሁ። እውነት እንደሆነ ነው እናንተ የምታውቁት እና ትንሽ ሳቅ ጨዋታ ልፍጠር ብዬ ነው። በቀጣይ ቪዲዮ ተመልሰን እስክንመጣ በሰላም ቆዩልን። እንወዳችኋለን። ቻው